ቤተሰቦቻችን በልጃችሁ ስልክ ስጡኝ እያሉ መጨቅጨቅ አልሰለቻችሁም? መፍትሄው በእጃችን አለ። እነዚህን አሪፍ ለልጆች ታስበው የተሰሩ በስልክ ላይ ካሉ አጓጉል ነገሮች የሚገላገሉ ከጥናት ጎን ለጎን እና ለሚመጣው ክረምት አሪፍ መደበሪያ የተለያዩ የፕሌይስቴሽን እና ኤክስቦክስ ጌሞች የስልክ ጌሞችን ጨምሮ በአጠቃላይ ከ400 በላይ ጌሞችን የተጫኑባቸው ራሱ ላይ ባለው ስክሪን ሆነ በቀላሉ ከቲቪ ጋር አገናኝተው የሚጫወቱበት የራሱ ባትሪና ቻርጀር ያለው ምርጥ መዝናኛ በሁለት አማራጮች ይዘንሎ መተናል። በጌም ቦይ እና ጆይስቲክ ካለው ጌም ቦይ ጋር እንደ ምርጫው በተመጣጣኝ ዋጋ ያሉበት ድረስ በነፃ እናመጣለን። ይደውሉ። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይስን ይቀላቀሉ። ከእምነ በረድና ከውሸቶች ቅርጽ ባለው ግዛት ውስጥ አንዲት ልዕልት ትምህርትን ወሰደች። እሱም ጭብጨባ ከፍቅርም በላይ ድምጽ ነበረው። እንዴት ደስ የሚል ነገር ነው! አንድ ደቂቃ እንኳን እኮ ብቻዬን መሆን አልችልም። እስኪ አስቢው፣ ማን ብቻውን መሆን ይፈልጋል እንዲህ መከበብ ሲችል? እውነት ይሄን ያመነችው ይሆን? የማታውን ውላይታችሁታል? መስኪን ሰውዬ ይሄኔ አንዴ ካየኝ በኋላ 10 ግጥም እየገጠመ ይሆናል። ወይም ደግሞ እንደገና እንዳታወራ እየጸለየ ይሆናል። ውበትና ሞገስን ትሰጥ ነበር። ነገር ግን ለራሷ አልነበረም። ሁሉንም ነገር የምታረገው ለጭብጨባ ነበር። ግንኙነትም አልነበራትም። ኦረን በዝግጅቱ ላይ ጥሩ ነበርሽ ትላንትና። አመሰግናለሁ አባዬ። እንግዲህ ምን ትጠብቃለህ? እንደዛ ውብ ቀሚስ ለብሼ የጋበዝካቸውን ሰዎች ማናገሬ በደንብ ሊያስመሰግነኝ ይገባል። አውረን ይህን ነገር ልትረዳ አልቻለችም። በዝምታም የበለጠ የሰዎች ጭብጨባንና ትኩረታቸውን ትፈልግ ነበር። ነገር ግን የምታገኘውን ጭብጨባና ሞገስ አትወደውም ነበር። የሚገባት አይመስላትም ነበር። ኦረን ሁሌም ብትገኝ እንኳን ደስተኛ አልነበረችም። በብልጭልጭ ነገሮች ትሸፈናለች። ብታወራም የሚያዳምጣት አልነበረም። ኦረን በፍቅር ወድቃ አታውቅም። ብዙ ሰዎችን ብትተዋወቅ እንኳን ማንም ቀዳዳዋን ሊሸፍንላት አልቻለም። የማያወሩትን ልዑሎች ልታጫውታቸው ትሞክራለች፣ ግን ይሸሻታል። እናም ልዕልቷን ማንም ተጠግቶ አብሯን ሊኖር አይችልም። ሁሌም ብቸኛ ነበረች። ለሱም ብላ ብዙ ሰው ብትተዋወቅ እንኳን ምንም ሊሳካላት አልቻለም። ችግሩም ከሷ እንደሆነ ልትረዳ አልቻለችም። ለምንድነው ሁሌ የሚሄዱት? ምናልባት ፍቅሬ እየከበዳቸው ይሆን? ምናልባት እኔ አብዝቸው ይሆን እንዴ? ሁሌ የተሳሳተ ምርጫ ትመርጥና ታለቃቅሳለች። ይህም የብቸኝነቷ ምንጭ ነበር። በብዙ ሰዎች ብትከበብ እንኳን ማንም እሷን ማግኘት እንደሚችል አያውቅም። ከዛም ልዑል ጄኮብ መጣ። ሹል አገጭ ሹል ምላስ ነበረው። እናም ሁሉንም የሚናገረው ነገር ትክክል ነበር። ልዕልቷም ይህን በደስታ ተቀበለች። ደህና አደርሽ ልዕልት፣ ይህ እኮ ብልግና ነው። አረ ዝም ብላችሁ ነው እያወራችሁ ያላችሁት። ጮክ ብሎ መሳቅ እንኳን ለልዕልቶች ያልተፈቀደ ነው። እሱ ግን ዝም ብሎ ነው ያየኝ። ችግሮቼን እንዳለ ይቀበላል። እንዴት ነው እሱን የማልቀበለው? መቀበል አውረን ባገኛ ቁጥር ስለሷ ደስ የማይል ነገር ይናገራል። እሷም ቀስ በቀስ እየተቀበለችው ነበር። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ።
ያሉበት ድረስ እናደርሳለን። እናም ቆይቶ የድግሱ ቀን ደረሰ። ድግሱንም የደገሰው ልዑል ጄኮብ ነበረ። ይህ በእርግጠኝነት ልዑሉን ያስደንቀዋል። አታስብም ሚኒስቴሩ? በደንብ እንጂ ክቡርነቶ፣ በልዕልቷ ይማረካል። ይህ ግንኙነት ለመንግስታችን የሚበጅ ነው። ልዕልት ኦረንም ይህን ሰምታ በጣም እየተደሰተች ነበረ። ወይኔ አባቴ ተረድቶኛል። በስተመጨረሻም ከአሁን በኋላ ብቻዬን አልሆንም። ማለቴ ደስተኛ ሆናለሁ። ምሽቱም በወርቅ የተሞላ ነበረ። የኦረን ልብም ከሙዚቃው በላይ ይሰማ ነበረ። ይህም መጨረሻው እንደሆነ አሰበች። ቃል የተገባላት ታሪክ ይህ መሰላት። ልዑል ጄኮብንም ተጠግታ በደስታ አወራቸው። ልዑል፣ ካንተ ጋር መጨፈር እችላለሁ? ምን? እሷ ናት ለመጨፈር የጠየቀችው? ችግር የለውም። ሴትም እኮ መጠየቅ ትችላለሽ። ምን ችግር አለው? አልፈልግም። እሱም እኮ አልፈልግም አለ። ይህን መመልከት አልችልም። ብዙ ልዑል ቴራፒሽ ነኝ። አልፎ አልፎ ደግሞ እንጉዳዮችን እንከባከባለሁ። ያ ጅረት የነፍስ ኩሬ ነው። የነፍስ ጅረት ትክክለኛ ማንነትሽን ያሳይሻል። ያንቺም እየታየ አይደለም። ሳታጫው አትቀሪም። ምን? ራሴን አጥቻለሁ? አዎ፣ ማንነት ከሌለሽ ነጸብራቅ አይኖረውም። ይህ ሕግ ብቻ ሳይሆን ማስጠንቀቂያም ነው። ንጉሱም ጭፍሮቹን በግዛቱ ልዕልቷን ፍለጋ ላኩ። ልዕልቷም ብዙ ኪሎ ሜትሮች ርቃ በአስማታዊ ደን ውስጥ ከኤልቢስ ጋር ያወራሽ ነበረ። ነጸብራቄን ማግኘት አለብኝ ማለት ነው? በትክክል። በዚህ ደን ውስጥ ብዙ ተአምሮች አሉ። የጠፉም ብዙ ነገሮች አሉ። ራስሽ የጠፋ ከመሰለሽ በእርግጠኝነት በዚህ ደን ይገኛል። እናም አስታውሺ ልዕልት፣ ነጸብራቅሽን በኩሬው እስክታይ ድረስ ይህን ደንም ትተሽ መሄድ አትችይም። እውነታውም ይህን ያህል ሊከብድሽ አይችልም። መልካም ዕድል ልዕልት። እሺ፣ ራሴን ፈልጌ አገኛለሁ። አውረንም ተራመደች። እናም ተራመደች። ወደ ደኑም ጠልቃ ገባች። እግሯም ያማት ጀመረ። በስተመጨረሻም ጠመዝማዛው መንገድ ጋር ደረሰች። እንኳን ደስ አለሽ። ግን አስታውሺ፣ የምትፈልጊው ራስሽ አዲስ አይደለም። የተውሽ ማንነትሽ። ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ፣ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት፣ በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት፣ የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። ነው። መልካም ዕድል። ይቺ ኤልቢስ በጣም ፈተናን ማውጣት ትችላለች። ቆይ ምንድን ነበር ይሄ? ሁሌም ማስመሳይ ነበረ። ትክክለኛ ስሜቴን አሳይቼ አላቅም። በታጠፈች ቁጥርም ኦረን ይታያት ነበረ። ትውስታዎች፣ የተጨበጨቡላት ጊዜዎች፣ ውርደቷ፣ ብቸኝነቷ፣ ውበቷ፣ ለቅሶዋ ሁሉ ታያት። እናም በስተመጨረሻ ሕፃንነቷ ታየች። እናም አንድ ጀልባ ወደ ባህሩ ሲሄድ እያየች እያለቀሰች ነበረ። ከዛም ኦረን አለቀሰች። ትፈልገው የነበረው ፍቅር አይደለም፣
ትፈልገው የነበረው ያቺን ትንሽ ልጅ ነው። ወላጆቿም ትተዋት ነበረ። በቤተ መንግስቱም ወርቃማዋ ልጅ ሄዳ ነበረ። ልዑል ያዕቆብም ከታሰረ በኋላ እየተቀጣ ነበረ። በደንብ አስተናግድ አንተ ቂል፣ ልጅን ያጣሁት ባንተ ምክንያት ነው። አይ አባዬ። እንዴ ተመልሳለች። ልጅህን ያገኘኸው በሱ ምክንያት ነው፣ ልናመሰግነው ይገባል። ፍርድ ቤቱም ደነገጠ። ጠፍታ የነበረችው ልጅ ተመልሳ ነበረ። እናም ፍጹም ተቀይራ ነበረ። ልጅ የት ነበርሽ? ራሴን እየፈለግኩኝ ነበረ። አውረን ያሳለፈችውን ለማስረዳት ሞከረች። እናም ራሷንም ያገኘችው ራሷን ለማግኘት በመሞከሯ ነበረ። የተቻላትን አረገች። ግን በአባቷ ላይ ፊት ላይ የሚታየው ውዝግብ የጠራ መጣ። እሷ ያሳለፈችው ጊዜም ለሷ ይጠቅማት እንደነበር ተረዳች። ልዑል ያዕቆብም ከዛ ተፈታ። ስጦታም ተሰጠው። ልዕልት አውረንም አሁንም ትስቃለች፣ ትጨፍራለች። አሁን ግን የምታረገው ለጭብጨባ አይደለም፣ ለራሷ ነፃነት እንዲሰማትና እንድትደሰት ነበረ። አሁንም ጭብጨባውን ስታገኘው ይሰማት ነበረ፣ እንደሚገባትም ታውቀው ነበረ። በሞቅታም ግዛቷን መራች። በእውነታ ግዛቷን አገለገለች። በሷ ማንነትም ግዛቷ ያብብ ጀመረ። ምክንያቱም ይቺ ሴት ከዚህ በፊት ለመወደድ የምትለምነው አሁን ራሷን የምትወድ ሴት ሆና ነበረ። ከዛ ፍቅር ውስጥም ሁሉም ነገር አደገ። የሰዎችን ትኩረት ስፈልግ ለዘመናት ኖሬያለሁ፣ ግን በቂ እንደሆንኩኝ ረስቸው ነበረ። አሁንም መታየት እፈልጋለሁ፣ ግን አሁን ራሴን ማየት እችላለሁ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሱ የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩ። እናመሰግናለን። ለምርጡ የገና ስጦታ ተዘጋጁ። በመገንባት በመገጣጠም የራሳችሁን መንገድ ሀዲድ በመስራት የሚዝናኑበት መኪና፣ የራሳችሁን ከተማ በመገንባት የምህንድስና ጭንቅላት ፍጥነትን የሚጨምር አሪፍ የገና ስጦታ በተመጣጣኝ ዋጋ ችግር የመፍታትን ክህሎት የሚጨምር የተለያዩ መንገዶችን በመገጣጠም በደስታ ይፈንድቁ፣ እየተደሰቱ የሚማሩበት። ታዲያ ከዚህ በላይ የገና ስጦታ ከየት ይመጣል? ይደውሉ፣ ያሉበት ድረስ እናደርሳለን። ለበለጠ መረጃ ቴሌግራማችንን ይቀላቀሉ። ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ወስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደሞ ለልጆቹ ሲያንስባቸው ነው። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን።